በጌታ የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ያው በየሳምንቱ አንዳንድ ቪዲዮ በዩቲዩብ ላይ አፕሎድ አደርጋለሁ። ዛሬም ለሱ ነው የቀረብኩት። እንግዲህ የምትሰሙኝ ሰዎች የተለያየ መሰረተ እምነት ያለን ሰዎች ነን። ገባኛል፣ አውቃለሁ፣ አያለው። ሁሉም የራሱ አቋም የራሱ ምልከታ አለው፣ የራሱ እይታ አለው። አሁን ስለሚናገረው ጉዳይ እኔ እስቲ ዛሬ ስለ ጥምቀት ልናገር ብዬ ነው ወደዚህ የመጣሁት። ስለዚህ ጉዳይ የምናገረው በራሳችን አስተምሮ እይታ ነው፣ በሌሎች አይደለም። በተለይ በሉተራን በዚህ በኢትዮጵያ ደግሞ በመካነ ኢየሱስ አስተምሮ ማለቴ ነው። አያለው፣ ሰማለው። አንዳንድ ሰዎች የተሳሳትን ትክክለኛ እንዳልሆነ መጽሐፍ ቅዱስ ላይ እንዳልተመሰረተን ይህን ስንፈጽም ይህን አገልግሎት ስንፈጽም ብሎ ያስባሉ እና እንደ ቤተ ክርስቲያኒቷ አገልጋይ ይሰማኛል፣ አንዳንድ ጊዜ ይሰማኛል። በወንጌል አማኞች ህብረት አምናለሁ፣ ምንም ጥያቄ የለውም። በአብ በወልድ በመንፈስ ቅዱስ በሁለቱም መጽሐፍ ቅዱሳችን በብሉይ ኪዳንና በአዲስ ኪዳን በሚያምኑ በስጋ ሞትና ትንሣኤ በዘላለም ህይወት የሚያምኑትን በዛ ህብረት አምናለሁ። ግን ደግሞ እንደ ስህተት የእኛን አስተምሮ በተለይ ጥምቀትን በተመለከተ እኛ ያየንበት የተረዳንበት መንገድ እንደ ስህተት ለሚቆጥሩት የተወሰነ መልስ ለመስጠት ነው አሁን የመጣሁት። በአንድ ጊዜ ላያልቅ ይችላል። መሰረት የምናደርገው የመጽሐፍ ቅዱሳችን ክፍል ማቴዎስ ምዕራፍ 28 ከቁጥር 19 እስከ 20 ባለው ቃል ላይ ይሆናል። ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም ሰዎችን ሁሉ አጥምቁ ብሎ ነው እዛ ቦታ ላይ ትእዛዝ የሰጠው። ስለ ጥምቀት ስንናገር መነሻችን ከዚህ ነው መሆን ያለበት። መነሻችን አሁን በተለይ በብዙ ሰዎች ዘንድ ጥያቄ የሚፈጥረውን ማንሳት ይፈልጋለሁ። ብዙዎች ስለ ጥምቀት ሲያነሱ ከዮሐንስ ጥምቀት ይነሳሉ። በዮሐንስ ጥምቀት ኢየሱስ ራሱ ተጠምቋል። እንግዲህ በዮርዳኖስ ይጠመቁ ነበር ነው መጽሐፍ ቅዱስ የሚለው። ቤተ ክርስቲያን የምትቀበለው ጥምቀት ጌታ ኢየሱስ ክርስቶስ አሁን ባልኩት ክፍል ላይ የተናገረውን ነው መሰረት የምታደርገው፣ እሱን ነው። የዮርዳኖሱ ከብሉይ ኪዳን የማንጻት ስርዓት ጋር ፕሮስላይት የምንለው አሕዛብ የሆኑ ሰዎች ወይም አይሁድ ያልሆኑ ሰዎች ወደ አይሁድነት ሲመጡ የሚፈጽሙት ስርዓት አለ። እንግዲህ ዮሐንስ እንደዛ ነው ሰዎችን ሲፈጽም የነበረው። ይገባኛል ሰዎች ለምን ወደዛ እንደሚሄዱ። ጌታ ኢየሱስ ክርስቶስ በ30 ዓመቱ ስለተጠመቀ ያችን 30 ዓመት መጠበቅ አለብን ወይም ደግሞ ማቹርድ ሆነን መጠመቅ አለብን የምለውን መሰረታዊ ሀሳብ ለማግኘት ነው ሰዎች ወደዛ የሚሄዱ። ግን ከእሱ ጋር የሚገናኝ አይደለም። በስመ አብ በወልድ በመንፈስ ቅዱስ የተደነገገውን ነው መቀበል ያለብን። ዛሬም የሚፈጸመው እሱ ነው። አዳልትንም ማለት ትላልቆችንም የሚያጠምቁ ትናንሾችንም የሚያጠምቁ የሚጠቀሙት የፓስተሩን ስም ሳይሆን ወይም የቄሱን ስም ሳይሆን ወይም የቢሾፑን ስም ሳይሆን የሚጠቀሙት የአብን የወልድን የመንፈስ ቅዱስን ስም ነው፣ የሥላሴን ስም ነው። እና ስለዚህ መነሻችን መሆን ያለበት ስለ ጥምቀት ስንነሳ ከዛ ነው። ጥያቄዎች አሉ። ጥያቄዎችን አንስቼ እስቲ ሉተራን ቪው ወይም ደግሞ የሉተራንን እይታ
ወደ መናገር አልፋለሁ። ዛሬ የሚያከራክረን አንዳንዱ ጥምቀት እኮ ቢቀርም ችግር የለም ይላሉ። ስርዓት ነው እንጂ እዛ ውስጥ የምንካፈለው ጸጋ የለም፣ ከኛ መዳን ጋር የተያያዘ ነገር የለም ይላሉ። ይህን ጥያቄ የሚሰሙኝ ሰዎች በመስታወሻችሁ ያዙና አስቀምጡ። መጽሐፍ ቅዱስ ግን ስለዚህ ምን ይላል ነው። እንደዛ ከሆነ ምንም ለሰው ልጅ የሚጠቅመው ነገር ካሌለው ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ የመጨረሻው ትእዛዝ በአብ በወልድ በመንፈስ ቅዱስ ስም ሰዎችን አጥምቁ ብሎ ለምን አስተማረ ነው። የብሉይ ኪዳን ጻፊዎች ለምንድን ነው ስለ ጥምቀት አስፈላጊነት የጻፉ? እኛስ ለምን እንጠቀማለን ነው። እንግዲህ ይህን ጥያቄ ያዙ። ሌላው ከማቹሪቲ በኋላ ነው ጥምቀት መጠመቅ ያለብን። ሰዎች አስቀድሞ ማቹርድ መሆን አለባቸው፣ ማወቅ አለባቸው የሚል ሐሳብ ነው። ሰዎች ማወቅ አለባቸው። የማያውቁትን ሰዎች እንዴት አድርገን እናጠምቃቸዋለን? ስለዚህ ትልቅ እስኪሆኑ ድረስ እንጠብቃለን የሚል ነው። ጌታ ኢየሱስ ክርስቶስ በትእዛዙ ውስጥ ትልቅን ብቻ አጥምቁ ብሎ አላለም። አሁን ለምሳሌ ማቴዎስ አሁን ያልኩት ቦታ ላይ ስትመለከተው ኔሽንስ ይላል፣ አይዛብን ሰውን ሁሉ ይላል። እንግዲህ ሰው የሚለው መጠሪያ ስም ከየት ጀምሮ ነው ለሰው የሚሰጠው? 17 ዓመት ወይም 10 ዓመት ወይም 15 ዓመት ወይም 30 ዓመት ከሞላ በኋላ ነው? 7 ዓመት ከሞላ በኋላ ነው? ትምህርት ቤት ከገባ ከተመዘገበ በኋላ ነው? 30 ዓመት ከሞላ በኋላ ነው? ትልቅ ሰው ከሆነ በኋላ ነው? ምን ማለት ነው? እሱ ዲፋይን መደረግ አለበት። እሱ መተርጎም አለበት። ይሄ ማርኬቲንግ የሆነ ጥያቄ ነው። በጣም ፓብሊክ ነው። እንግዲህ ሰዎች ሁሉ ይሄንን ይጠይቃሉ፣ ያወራሉ። እሺ እኛ ሰዎችን ሁሉ አጥምቆ የሚለውን የምንረዳበት መንገድ ሰው ብለን የምንለው ከእናቱ ወድ ጀምሮ ነው። እግዚአብሔር ኤርምያስን እንዲህ ያለ ኤርምያስ ምዕራፍ 1ን ስታነቡ ይህንን ቃል ታገኛላችሁ። ከእናት ሆድ ሳትወጣ አውቃለሁ፣ ደሞም ቀድሻለሁ አለ። ያ ሰው እንግዲህ ከዛ ነው። አሁን ሰው ሴት በወሊዷ ጊዜ ትጨነቃለች፣ ግን ልጅን ከወለደች በኋላ ሰው ስለተወለደ ደስ ይላታል ይላል ያለ ጌታ ኢየሱስ ክርስቶስ። ሰው የሚለው መጠሪያ ስም ከዛ ነው የሚጀምረው ማለት ነው። አሁን ልጆች ሲወለዱ ሰው ተወለደ ነው የምንለው። ሬጅስተርድ ይሆናል። በዛው ቀን ነው የምትመዘገበው። የተወለደው ሕፃን ወይም የተወለደች ሕፃን በዛን ቀን ትመዘገባለች። ኦልሬዲ ከዛ ነው የአገር ቆጠራ የህዝብ ቆጠራ የሚጀምረው ማለት ነው። ሌላው የሚነሳ ጥያቄ ሕፃናት ኃጢአተኞች አይደሉም ነው። ሕፃናት ኃጢአተኞች አይደሉም ነው። መጽሐፍ ቅዱስ ግን እንደሱ ይላል ነው ጥያቄው። እንግዲህ እኛ ሉተራን ወይም ደግሞ መካነ ኢየሱሶች የምናነሳው መጽሐፍ ቅዱስ ሆይ እንደዛ ይላል ወይ ነው። አሁን ለምሳሌ ያነሳሁት ኤርምያስ ምዕራፍ 1ን ሄዳችሁ ስታነቡ አሁን እንዳልኩት ከእናት ሆድ ሳትወጣ ቀድሻለሁ ያለው እግዚአብሔር ነው። ዋዳዝ ሚን ምን ማለት ነው? ይሄ መቀደስ ማለት ምን ማለት ነው? ተቀደሱ ተብሎ መጽሐፍ ቅዱስ የሚናገረው ለጻድቃን ነው ወይስ ለኃጢአተኞች? እንደገና መዝሙር 51 ላይ ደግሞ ሂዳችሁ ስትመለከቱ በተለይ መዝሙር 40፣ 50፣ 51 እዛ አካባቢ ስትመለከቱ ዳዊት በወደቀ ጊዜ ዘመራቸው ዝማሬዎች ናቸው። የኦሪዮን ሚስት
ኦርዮንን አስገድሎ በወሰደ ጊዜ የዘመራቸው ዝማሬዎች ናቸው። እነዛ ምንድነው የምለው? እናቴ በአመፃ ጸነሰችኝ ብሎ ይላል እና ኮራፕትድ የሆነ ደም ነው ብሎ ይላል። ኮራፕትድ ከሆነ ነው የመጣው ይላል መጽሐፍ ቅዱስ ሲናገር። በአንድ ሰው ምክንያት ኃጢአት ወደ ዓለም ሁሉ፣ ወደ ሕዝብ፣ ወደ ሰው ልጅ በሙሉ መጣ ይላል። በክርስቶስም በኩል ደግሞ እንደዛው ጸጋ ወደ ሰዎች ልጆች ሁሉ በእምነት በኩል መጣ ነው። አዳም በኃጢአት ወደቀ፣ አዳም ኮራፕትድ ሆነ። እንግዲህ የአዳም ዘር ሁሉ ኮራፕትድ ናቸው ብሎ ይላል መጽሐፍ ቅዱስ። ለዚህ ነው ጌታ ኢየሱስ ክርስቶስ ሰዎችን ሁሉ አጥምቁ ያለው። መጽሐፍ ቅዱስ ያለውን እኔም እላለሁ ነው ማርቲን ሉተር ያለው። መጽሐፍ ቅዱስ የተናገረውን፣ መጽሐፍ ቅዱስ ያስተማረው፣ መጽሐፍ ቅዱስ የተናገረውን እኔም እላለሁ፣ እኔም እናገራለሁ። መጽሐፍ ቅዱስ ያልተናገረውን ግን እኔም ዝም እላለሁ ነው። መጽሐፍ ቅዱስ ኃጢአተኞች ናቸው ብሎ ካለን እኛ እንዴት በደረጃ በዕድሜ ማስቀመጥ እንችላለን? እንዴት ነው ምን ማስቀመጥ የምንችለው? ምንድን ነው የኛ ጋይዳንስ? አሁን አንዳንድ ቦታ ላይ ደግሞ ማርቆስ 10 ላይ ያለውን ሕፃናት ወደ እኔ ይምጡ አትከልክሏቸው ነው። ያለ ጥምቀት አይደለም፣ ብሌሲንግ ነው። እውነት ነው፣ ብሌሲንግ የታወቀ ነው። በአይሁድም ስርዓት ውስጥ የታወቀ ነው። ብሌሲንግ የታወቀ ነው። ሰዎችን ይባርካሉ፣ ሕፃናትን ይባርካሉ፣ ሁሉም ይባርካል። እጅ መጫን በአይሁድ ውስጥ በጣም ልዩ ትርጉም ስላለው እግዚአብሔር እጁን በሰው ላይ እንደጫነ ስለሚቆጠር እንደዛ ነው። ልክ ነው። ግን አይታቀፉም ሕፃናት ለምሎ አሁንም አንድ መረጃ ማቅረብ እፈልጋለሁ። ዘፍጥረት ምዕራፍ 12፣ 13፣ 14፣ 15፣ 16 አዲስ ምዕራፍ ለሰው ልጅ የተከፈተበት ነው። በተለይ ምዕራፍ 12 ላይ አዲስ ምዕራፍ። ለምሳሌ አዳም ከተፈጠረ በኋላ እስከ ኖይ ድረስ የነበረው ትውልድ 10 ትውልድ ነበር። 10ኛ ላይ ኖይ ተነሳ። ዓለምን ለማዳን ህዝቡን ለማዳን 120 ዓመታት ሰበከ። ግን ሰው አልተመለሰም። ያ ትውልድ በውሃ ጥፋት ጠፋ። ኖይ ግን ከነ ቤተሰቦቹ እግዚአብሔር ካዘዘው ጋር ዳነ በዛች መርከብ። ከዛ ከኖይ በኋላ ደግሞ በ10ኛ ትውልድ ላይ አብርሃም ተነሳ። ከአብርሃም ጋር እግዚአብሔር ቃል ኪዳንን አደረገ። ከአብርሃም ጋር የተደረገው ቃል ኪዳን የእምነት ቃል ኪዳን ነው። በእምነት መዳን ሐሳቡን የምናገኘው እዛ ውስጥ ነው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ነው መጽሐፍ ቅዱስ የሚናገረው። እግዚአብሔር ከአብርሃም ጋር በተለይ ምዕራፍ 17 ላይ አብርሃም ወድቆ ከተነሳ በኋላ ከአንተ ጋር የሚገባው አዲስ ቃል ኪዳን በእኔና በአንተ መካከል፣ በእኔና በዘሮች መካከል ይሆናል አለ። ማን ነው ያለው? እግዚአብሔር ነው ያለው። ስለዚህ ወንድ ሆኖ የሚወለድ ሁሉ ይገረዝ ነው ምዕራፍ 17ን ስትመለከቱ። የማይገረዝ ግን ከሕዝብ ተለይቶ ይጥፋ የእግዚአብሔር ወገን አይደለምና አለ። በዚህ ቃል ኪዳን ውስጥ አብርሃም የ99 ዓመት ሆኖ ተገረዘ። ይስሐቅ የቃል ኪዳን ልጅ ደግሞ የ8 ቀን ልጅ ሆኖ ተገረዘ። እንዴት ነው ይህንን የምናስታርቀው? እውነት ይሄ ልጅ በዚህ የእግዚአብሔር ወገን በዚህ የቃል ኪዳኑ ተካፋይ፣ የጸጋው የበረከቱ ተካፋይ የእግዚአብሔር ወገን ለመሆን የዚህ ልጅ ሮል ምንድን ነው?
የሕፃኑ ድርሻ ምንድን ነው? ይሄ መልስ ማግኘት ያለበት ነው። እንበል አብርሃም ያው 99 ዓመት በመሆኑ እንግዲህ ማቹርድ ነፍ እንግዲህ ያውቃል፣ ይሄን ቃል ኪዳን ገብቶት ነው የተገረዘው ልንል እንችል ይሆናል። ሕፃኑስ በብዙ ባለ አእምሮች ዘንድ ትልቅ ችግር የሚፈጥረው እንዲህ አይነት እግዚአብሔር ቃል ኪዳን በጣም ከአእምሮአችን ውጭ የሆነ ከኛ አስተሳሰብና እውቀት ውጭ የሆነ ነገር ነው የሆኑ ነገሮች ናቸው። እምነት ነው እንግዲህ ምንድን ነው ይሄ? ከጥምቀት ጋር እኛ ሉተራን ወይም መካነ ኢየሱስ ጥምቀት ይህንን ቦታ ተካ ነው የምንለው። ይህን ቦታ ተካ የብሉይ ኪዳንን የግዝረትን ቦታ ተካ ነው። አሁን ለምሳሌ ገላትያ ውስጥ የጳውሎስ ተቃዋሚዎች፣ ሐሰተኛ አስተማሪዎች፣ የሕግ አስተማሪዎች ካልተገረዛችሁ መዳን አትችሉም ነው ጳውሎስ ሲናገር። ብዙ ጊዜ ያ ክፍል እንኳ በሌላ ይተረጎማል። የሚያስጨንቋቸው ይቆረጡ ነው። ምን ማለት ነው እሱ ነገር? እኛ የዳነው በጸጋ ነው፣ በእምነት ነው፣ በእምነት በጸጋ ነው፣ በመገረዝ አይደለም ብሎ አለ ጳውሎስ ብሎ ይላሉ ሰዎች። እና ስለ ጥምቀት አላነሳም ነው እንግዲህ። ቆሮንቶስ ላይ ደግሞ ስትመለከቱ ከእክሌ ቤተሰብ በስተቀር አላጠመኩም ይላል ጳውሎስ። ግዝረትን እዛ ጋር ሲከለክል የሰውነት ንጽህና ነው እሱ። በእኛ ማህበረሰብ ውስጥ ይሄ አለ፣ ይገረዛሉ፣ ሰዎች ይገረዛሉ። በዚህ በኢትዮጵያ የሰውነት ንጽህና ነው፣ ከእምነታችን ጋር ምንም የሚያያዝ አይደለም። እሱ ኢየሱስ ክርስቶስ ባለቤቱ ተክቶታልና ልክ የኦርጋናይዜሽናችንን ስርዓት እንደምናድሰው ኢየሱስ ክርስቶስ ያንን ሂዳችሁ አሕዛብን ሁሉ ሕዝብን ሁሉ በስመ አብ በወልድ በመንፈስ ቅዱስ ስም አጥምቁ